ሰላም እንዴት ናችሁ? አድናቆት ክፍሌ ይባላል። ይሄኛው ስለ ማይክሮሶፍት ኤክሴል የምንማርበት አዲሱ ቻናል ነው። ምናልባት ከ144 ሺህ አካባቢ ሰብስክራይበር ባለው በዚህኛው ዩቲዩብ ቻናል የምታውቁ ትኖራላችሁ። ይሄ ደግሞ ኤክሴል የምንማርበት ነው ማለት ነው። ስለዚህ ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮውን ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። በዛሬው ቪዲዮ የምንመለከተው ምንድነው? እዚህ ጋር የምትመለከቱትን አቴንዳንስ የተማሪዎች አቴንዳንስ ለማዘጋጀት ሊሆን ይችላል። የሰራተኞች ለፈለጋችሁት እናንተ መጠቀም ትችላላችሁ። ለምሳሌ ሰኞ እዚህ ጋር ያለው ተማሪ ቢቀርና ወይም ደግሞ ሰራተኛ ቢቀር ኤ ብዬ ብጽፍ ከዛ ኢንተርብል በቀይ ወዲያው ያስቀምጠዋል። እዚህ ጋርም ደግሞ አብሰንት ላይ እየቆጠረበት ይሄዳል። በተመሳሳይ የመጀመሪያው ተማሪ አርብ ላይ ለምሳሌ የመጀመሪያው ሰራተኛ ቢቀር አሁንም ኤ ባረግ አብሰንት ከዛ እዚህ ጋር ይሄ እየጨመረ መጨረሻ ላይ ከዛ የወሩ መጨረሻ ላይ ምን ያህል እንደሆነ ቁጥሩን በቀላሉ ማግኘት ትችላላችሁ ማለት ነው። በ31 ለምሳሌ ይሄ ሰውዬ ወይም ተማሪም ሰራተኛ ቀረ ብለን ብናስብ ኤ ብናረገው አብሰንት በቀይ ይጽፋል። አብሰንት ላይ እየደመረው ይሄዳል ማለት ነው። ስለዚህ ይህንን አብረን እናዘጋጃለን። ስለዚህ እዚህ ላይ አሁን የሚያስፈልጉን ነገሮች መጀመሪያ መመዝገብ እንጀምራለን ማለት ነው። ለምሳሌ እዚህ ጋር ወሩ ልንጽፈው እንችላለን መንዝ። እዚህ ጋር ደግሞ ዓመተ ምሕረቱን ከፈለግን ይር ብለን እናስገባለን። ከፊት ለፊቱ ለምሳሌ የዲሴምበር ወር ከሆነ ዲሴምበር፣ እዚህ ጋር ደግሞ ዓመተ ምሕረቱ ለምሳሌ 2026 ከሆነ 2026 ማለት ነው። ይህንን በቦርደር ማስቀመጥ ይቻላል። እንመርጠውና እዚህ ጋር ቦርደር የሚል አለላችሁ። ኦል ቦርደር ብላችሁ እንደዚህ በቦርደር ማድረግ ይቻላል። እዚህ ጋር ደግሞ ሴሪያል ነምበር መመዝገብ እንችላለን። ስለዚህ እንደዚህ ሴሪያል ነምበር 1 2 እያለ ማውረድ ትችላላችሁ። እናንተ እስከፈለጋችሁት በስኩዌንስ በተለያየ መንገድ ይህንን ማስገባት ይቻላል ማለት ነው። ለምሳሌ 15 አካባቢ ይኑሩ። እዚህ ጋር ደግሞ ስም ዝርዝር ይኖራል ማለት ነው። ተማሪዎች ሊሆን ይችላሉ፣ ሰራተኛ ሊሆን ይችላል። እናንተ እንደምትሰሩበት ሁኔታ ሊለያይ ይችላል። ለምሳሌ እኔ ኔም ልበለው ጠቅለል እንዲልላችሁ። እዚህ ጋር ከዛ ስም ዝርዝሮች ታስገባላችሁ። እዚህ ጋር ስም ዝርዝር አስገብቼበታለሁ፣ እናንተ ታይፕ ታደርጋላችሁ። እዚህ ጋር ደግሞ የስራ ፖዚሽናቸው ሊሆን ይችላል ማለት ነው። ለምሳሌ ሰራተኛ አቴንዳንስ ከሆነ እዚህ ጋር ፖዚሽናቸውን ጽፌ ያለው ማኔጀር፣ አሲስታንት ማኔጀር እያለ ይቀጥላል። ይህንንም በቦርደር እናስቀምጠዋለን። እንደዚህ እንምረጥና እዚህ ጋር ቦርደር ኦል ቦርደር ማለት ትችላላችሁ። ከዛ እንደዚህ ቦርደር ይገባላችኋል። ከዛ ደግሞ እዚህ ጋር ቀኖቹን እንጽፋለን። ለምሳሌ በ1 በ2 በ3 እያለን እስከ 30 አንዳንዴ ደግሞ 31 ስለሚሆን እስከ 31 እናስገባለን ማለት ነው። ሁለት እዚህ ጋር ከዛ ይሄንን ጫፉን ይዘን እንጎትተዋለን ማለት ነው። እስከ 31 ነው የምፈልገው። ለምሳሌ 31 ደርሷል። የያዘው ቦታ ግን እንደምታዩት በጣም ሰፊ ነው ማለት ነው። ስለዚህ ይሄንን ሰብሰብ እናደርገዋለን። ምንድነው የምናደርገው? አጠቃላይ ይሄንን ልትመርጡ ትችላላችሁ። 31 ድረስ መርጬዋለሁ። ከዛ መሃል ላይ አንድ ቦታ ትመጡና ሁለቴ ክሊክ ስታደርጉ ስብስብ ይላል ማለት ነው። ወይም በጽሁፉ በሚበቃው ልክ እንደምታዩት እንደዚህ ጠበብ ጠበብ አድርጎ ይደረድርልናል። እዚህ ጋር ደግሞ ለምሳሌ ሰኞ ማክሰኞ እያለን እንቀጥላለን። ለምሳሌ ከመንደይ ልጀምር። መንደይ ትንሽ ሰፋ አድርገው እዚህ ጋር እንትን እንዴ መንደይ ቱስዴይ እያለ እንዲቀጥለው ፈልገው ይሄንን እንደምታዩት እንደዚህ ታረጉታላችሁ። ይህንንም ግን የተወሰነ እንደዚህ እናድርገው። እንደምታዩት መንዴይ ቱስዴይ እያለ ይቀጥላል። እንደገና ደግሞ ይጀምራል ማለት ነው። ስለዚህ በዚህ መልክ እናስቀምጠዋለን። ከዛ ይህንንም እንደዚህ እንመርጠውና በቦርደር እናስቀምጠዋለን። ስለዚህ ቦርደር እዚህ ጋር አለ፣ ኦል ቦርደር። ይህም በቦርደር ተቀመጠ። እዚህ ጋርም ትርፍ ካለ እንደዚህ ሰብሰብ ማድረግ ይቻላል፣ ቦታው በደንብ እንዲበቃ። ከዛ ለምሳሌ ጎላ ማለት ያለበት ነገር ካለ ጎላ ማድረግ ይቻላል። ይሄ ልምረጠውና ለምሳሌ ቦልድ ላድርገው። የተለያየ ከለር እዚህ ላይ ልንጠቀም እንችላለን። ለምሳሌ ይሄኛውን ከለር ላድርግለት፣ አንድ ሳይዝም ልንጨምርለት እንችላለን ማለት ነው። እዚህ ጋር ደግሞ ቀሪ እንደዚሁም ደግሞ የመጡበትን እንመዘግባለን። ስለዚህ እዚኛው ጋር እንምጣና የመጡበትን ፕሬዘንት ብለን እንያዘው፣ የቀሩበትን ደግሞ አብሰንት፣ የበዓል ቀን ከሆነ ደግሞ ሆሊዴይ ብለን እንድንይዘው እንችላለን ማለት ነው። እነዚህን ግን ትንሽ ጎላ ብለው እንዲታዩልን ሆም ጋር እንምጣና መርጅ ኤንድ ሴንተር፣ ከዛ እዚህ ጋር መሀል ላይ እንደዚህ ማድረግ ይቻላል። እነዚህንም በተመሳሳይ ታደርጋላችሁ። ወይም ይህን ከመረጣችሁ በኋላ ፎርማት ፔንተር እዚህ ጋር ስላለ በዚህ ክሊክ እያደረጋችሁ እንደዚህ ማመሳሰል ይቻላል ማለት ነው። እንደዚህ ብታረጉት አሁን በደንብ ተለይቶ ይታይላችኋል። ከዛ ይሄንንም ወደ ታች እዚህ ጋር እንመጣና ቦርደር እናስገባበታለን፣ ኦል ቦርደር። ከዛ ለዚህ የተለያየ ከለር መስጠት ይቻላል። ለምሳሌ ለመጡበት በአረንጓዴ ከለር እናድርገው። እዚህ ጋር ባክግራውንዱ እንምጣና ግሪን ነገር እናድርገው። እንደዚህ ጽሁፉን ነጭ ማድረግ እንችላለን። እዚህ ጋር መተን ነጭ ቦልድ ማድረግ ይቻላል። የቀሩበትን ደግሞ ቀይ እናድርገው። ለምሳሌ ሆሊዴይ ደግሞ የተለያዩ ከለሮችን እንደዚህ መስጠት ይቻላል።
ከዛ እዚህ ጋር አሁን ዋናው ስራ ከዚህ ነው የሚጀምረው ማለት ነው። እንዲህ ካስተካከልን በኋላ የመጡበትን ከቆጠርን በኋላ እዚህ ጋር ስንት እንደሆነ እንዲያሳውቀን ፎርሙላ ወይም ፈንክሽን እናስገባበታለን። እሱን ለማድረግ ኢዝ ኢኳል ቱ ወይም እኩል ይሆናል ብላችሁ ካውንት ኢፍ ትላላችሁ ማለት ነው። ይኸውና እዚህ ጋር ካውንት ኢፍ እላው ላይ ክሊክ ሬንጅ ይላችኋል። የምትቆጥሩት ከየት እስከ የት ነው? ከመጀመሪያዋ ቀን ጀምሮ እስከዚህ እስከ መጨረሻው ያለውን ይቆጥራል። የመጀመሪያው ላይ እንደዚህ ማለት ነው። ኮማ ከዚህ ውስጥ ደግሞ የሚቆጥረው ምንድን ነው? ይሄኛው ፕሬዘንት ነው። ስለዚህ ፕሬዘንትን ደግሞ እንዳይረዝምብን ፒ እያልን ነው የምንሰይመው። ስለዚህ ፒ ብለን እንጽፋለን። ደብል ኮቴሽን እናደርግና ፒ ደብል ኮቴሽኑን እንዘጋዋለን። ከዛ ቅንፋችን እንዘጋለን። ምን አደረግን ማለት ነው? ከዚህ ውስጥ ቁጠርልን፣ ነገር ግን የምትቆጥርልን ፒ ብለን የምንጽፋቸውን ወይም ፕሬዘንት የሆኑትን ነው አልነው። ኢንተር ዜሮ እንደምታዩት፣ ምክንያቱም ምንም ፒ ብለን የሞላንበት ገና የለም። አብሰንት ጋር ደግሞ ኢዝ ኢኳል ቱ ካውንት ኢፍ እንላለን። እዚህ ላይ ክሊክ ሬንጅ ስጡኝ ሲለን ሬንጃችን አሁንም አይቀየርም። እዚህ ውስጥ ካሉት ውስጥ አብሰንት የሆኑትን ወይም ኤ ብለን የምንጽፋቸውን፣ ስለዚህ ደብል ኮቴሽን አድርገን ኤ ብለን እንጽፋለን። ደብል ኮቴሽኑ ይዘጋል፣ ከዛ ቅንፎ ይዘጋል ማለት ነው። ስለዚህ አብሰንት ለማለት ኤ ነው የምንለው። ከዛ እዚህ ጋር እሱ አውቶማቲካሊ ይቆጥርልናል። ኢንተር እንላለን። እዚህ ጋር ደግሞ ሆሊዴይ ወይም የበዓል ቀናቶች ከሆኑ እዚህ ጋር ይሞላል ማለት ነው። ስለዚህ ኢዝ ኢኳል ቱ አንድ አይነት ነው ፎርሙላው ካውንት ኢፍ እዚህ ላይ ክሊክ ሬንጁ ወይም የሚቆጠረው ከዚህ ጀምሮ እስከዚህ ባለው ውስጥ ያለው ነው። ኮማ ክራይቴሪያችን ደግሞ ሆሊዴይ ለምሳሌ ከሆነ ኤች ብለን እንጻፍ። እነዚህ ስምምነቶች ናቸው። እናንተ በተመቻችሁ ለቁጥጥር በሚያመቻችሁ ማድረግ ይቻላል። ኢንተር አሁን ተዘጋጀልን እንትናችን ማለት ነው። ለምሳሌ እዚህ ጋር ትንሽ ጠጋ ላድርገውና ከዛ ለምሳሌ ጆን ስሚዝ ወይም የመጀመሪያው ሰው ሰኞ መጥቶ ከሆነ እዚህ ጋር ፕሬዘንት ወይም ፒ ነው። አሁን ኢንተር ስል ተመልከቱ፣ እዚህ ጋር አንድ ማለት አለበት። ማክሰኞ መጥቶ ከሆነ ፒ የመጣውን ቀኑን እየቆጠረለት ነው። ሮብ በሆነ አጋጣሚ አልመጣም፣ አብሰንት ወይም ኤ ነው። ኢንተር አንድ ቀን ቀረ። እዚህ ጋር ደግሞ መጥቶ ከሆነ ፕሬዘንት ኢንተር፣ እንደዚህ እየተቀያየረ ይሄዳል። ሁለተኛውም ሰው በተመሳሳይ ማለት ነው። የመጀመሪያ ቀን ቢቀር አሁን ኢንተር ፒ ኢንተር። እዚህ ጋር ደግሞ ሁለተኛው ሰው ለምሳሌ ሰኞ ቢቀርና አብሰንት ብንለው ኢንተር አልሰራልንም። እንዲሰራላችሁ ምን ታደርጋላችሁ? እዚህ ጋር ሌሎቹን እንዲሰራ ደብል ክሊክ ታደርጋላችሁ፣ ወይም ደብል ክሊክ ማድረግ ካልፈለጋችሁም ጎትታችሁ ወርታች ታወርዳላችሁ ማለት ነው። ይህንንም በተመሳሳይ ፎርሙላውን ድገምልን እያልነው ከላይ የሰራነው ነገር ከታች ካለው ጋር አንድ አይነት ስለሆነ፣ ስለዚህ እዚህ ጋር ይሄ ሰውዬውን ቢቀር ወይም ቢመጣ ኤ ብንለው አብሰንት ተመልከቱት፣ አብሰንት ላይ የተቆጠረበት ፒ። አንዳንድ ቦታ ደግሞ እሁድ ብቻ ሊሆን ይችላል ሆሊዴይ የሚሆነው ወይም እረፍት የሚሆነው። የተለያዩ ሌሎች በዓሎችም ካሉ ኤች እያላችሁ ጽፋላችሁ። ለምሳሌ ሆሊዴይ ኤች ነው፣ ኢንተር። ሌሎቹም ለምሳሌ ለሁሉም እረፍት ከሆኑ ደግሞ ይህንን ደብል ክሊክ ብታደረጉት ኤች እንዳለ ይደገማል ማለት ነው። እዚጋ እንደምታዩት አንዳንድ የእረፍት ቀን እያለ ነው። በተመሳሳይ እዚህ ጋር ማድረግ ትችላላችሁ ማለት ነው። ለምሳሌ ኤች ካላችሁ በኋላ ለሁሉም እረፍት ከሆነ እዚህ ጋር መታችሁ እንትን ማለት ነው። ምናልባት ደግሞ ተገኝተው ከሆነ ለምሳሌ እሁድም ገብተው ከሆነ እዚህ ጋር ለምሳሌ ፕሬዘንት ብልለት ኢንተር ብል እዚህ ጋር ፕሬዘንት ላይ እየተቆጠረለት ይሄዳል። ዋናው ነገር ይህን በስርዓት ካዘጋጃችሁት ሰዎቹ ሲመጡና ሲቀሩ መመዝገብ ብቻ ነው ከእናንተ የሚጠበቀው። ከዛ ደግሞ ይህ አቴንዳንስ ሽት መሆኑን እንዲለይልን ከላይ መተን ይህንን ስም መስጠት እንችላለን። ለምሳሌ እስከዚህ አካባቢ ያለውን ልጠቀመው። ከዛ መርጅ ኤንድ ሴንተር፣ ከዛ የምትፈልጉትን ነገር እዚህ ጋር መጻፍ ይቻላል ማለት ነው። ለምሳሌ አቴንዳንስ ልበለው፣ ካፒታል አድርገውና አቴንዳንስ ሽት አልኩት። ጎላ ብሎ እንዲታይልን ቦልድ እናድርገው። ሳይዙን ጨመር እንደዚህ። ሴንተር ላይ እንዲሆን እዚህ ጋር ባክግራውንድ ላይ የተለያዩ ከለሮችን መጠቀም ትችላላችሁ። እዚህ ጋር ካሉት ውስጥ ወደዚህ ማውረድ ይቻላል። ለምሳሌ እንደዚህ ፐርፕል አይነት ከለር አደረኩት። ጽሁፉን ደግሞ ነጭ ነገር ላድርገው እንደዚህ። እናንተ ሌላ ከለር አሁን እዚህ ጋር መጠቀም ይቻላል። ፍሮንቱን ደግሞ ኤሪያል ብላክ ላይ ላድርገው እንደዚህ። ከዛ ይሄን ቀነስ አድርገን ብንመለከተው እንደዚህ አይነት አቴንዳንስ አዘጋጀን። እዚህ ጋር ያሉትን ነገሮች የተለያዩ ዲኮሮችን መጨማመር ትችላላችሁ። ዋናው እንዴት እንደሚሰራ ወይም አሰራሩን ማወቅ ነው ማለት ነው። ስለዚህ ይህችን ነገር ካስገባችሁ ካሁን በኋላ መመዝገብ ነው። ማራዘምም ስትፈልጉ በቀላሉ እያራዘማችሁት መሄድ ይቻላል ማለት ነው። እዚህ ጋር አሁን ትርፍ ካለ ኤዲት ማድረግ ወይም ዲሌት ማድረግ ይቻላል። ይህን ስለማንፈልገው እዚህ ጋር ደግሞ አንድ ቲፕ ልጨምርላችሁ። ለምሳሌ አንድ ሰው ሲቀር በቀይ እንዲያደርገው ከፈለኩኝ ወይም አብሰንት የሚለውን አጠቃላይ እንመርጠዋለን። ይህንን ኤ እና ፒ እያለን የምንጽፍበትን እንዳለ ማለት ነው።
ከዛ ሆም ጋር ትሄዱና ኮንዲሽናል ፎርማቲንግ ከዛ እዚህ ጋር ሃይላይት ሴል ሩል በዚሁ አቅጣጫ ትመጡና ቴክስት ዛት ኮንቴን ይላል። ይሄን መንካት ይቻላል። ከዛ በኋላ እዚህ ጋር ካሉት ውስጥ ፒን እንደምታዩት መርጧል። እኛ ኤ ሊሆን ይችላል ደስ ያላችሁን ፊደል መጠቀም ወይም መምረጥ ትችላላችሁ። ኤ ወይም ኤ ብለን ከጻፍን አብሰንት ነው። አብሰንት ከሆነ ደግሞ ሬድ አድርገው ልበለው። እዚህ ጋር ሬድ እንፈልጋለን። ሬድ ቴክስት ይኸውና። ከዛ ኦኬ እንላለን። እንደምታዩዋቸው አሁን ትንሽ ከፍ አድርጌ ባሳያችሁ ቀሪዎቹ ወይም አብሰንቶቹ ቀይ ይሆናሉ ማለት ነው። ቦግ ያለ ቀይም ከፈለጋችሁ ደግሞ እንምረጠውና ደመቅ እናድርገው። ኮንዲሽናል ፎርማቲንግ ሃይላይት ሴል ሩል ቴክስት ዛት ኮንቴን ፒ ሳይሆን የፈለግነው ኤ ነው። ሬድ ሆኖ ድምቅ ያለ ሬድ። ስለዚህ ከስተም የሚለው ውስጥ መግባት ይቻላል። ከዛ እዚህ ጋር ፎንት የሚል አለ። ፎንት ከለር አውቶማቲክ መሆኑ ይቅርና ይሄኛውን ቀይ አድርገው እንበለው። ኦኬ እንላለን። ኦኬ እንላለን። እንደምታዩት አሁን ደማቅ ቀይ ነው የሚሆነው ማለት ነው። አሁን አንድ ሰው ቢቀር እዚህ ጋር ኤ ብንል ከዛ ኢንተር ብንል አውቶማቲካሊ ቀይ እያደረገው ይሄዳል። እዚህ ጋር የምጽፉት ነገር ካለ መጻፍ ትችላላችሁ። ካልፈለጋችሁት ደግሞ ይሄንንም ራይት ክሊክ ከዛ በኋላ ዲሌት ብታደርጉ እንደዚህ ይሆንላችኋል። እዚህ ጋር ያለውን ደግሞ ይሄኛውን ስኩዌር ነገሩን ምንም የማትፈልጉት ከሆነ በቀላሉ ማድረግ ትችላላችሁ። ከላይ ቪው የሚለው ጋር ትመጡና ግሪድ ላይኑን አንፈልገውም እንደዚህ ማድረግ ይቻላል ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያለውን ቪዲዮ እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።